የመስቀል ደመራ ማክበር የተጀመረው በ1898 ዓመተ ምህረት በአፄ ምኒልክ ዘመን ጃን ሜዳ ላይ ነበር። በጊዜው ጃን ሜዳ ለሰልፍ ለስብሰባና ለስፖርት ተብሎ የተቋቋመ ስፍራ ቢሆንም ደመራም የሚከበርበት ነበር። በልጅ ኢያሱ ጊዜ በ1908 ዓመተ ምህረት መስከረም 16 ቀን በትልቅ ወታደራዊ ትርኢት በደመቀ መልኩ በጃን ሜዳ የተከበረ ሲሆን ደመራው ከተደመረ በኋላ የአለባበስ ስነ ስርዓቶች ሳይቀር ደምቀው የታዩበት ነበር። በዓመቱ ግን ልጅ ኢያሱ ላይ በተነሳው ተቃውሞ ወደ ፍልውሃ ሜዳ ተወስዶ መከበር ጀመረ። በ1918 ዓመተ ምህረት ቀዳማዊ አፄ ኃይለ ሥላሴ ሲነግሱ የአራዳና የክብር ዘበኞች በዘመናዊ ሥርዓት ተሰልፈው በልዩ ትርኢት በአራዳ ጊዮርጊስ ሜዳ ይከበር ነበር። በ1930ዎቹና በ1940ዎቹ ደግሞ ዳግማዊ ምኒልክ አደባባይ ተብሎ በሚጠራው መናገሻ ገነተ ጽጌ ቤተ ክርስቲያን ፊት ለፊት በነበረው ስፍራ ላይ ይከበር ነበር። በወቅቱም በአደባባዩ ሰፊ ድንኳን ተጥሎ በሰንደቅ ዓላማና በአደይ አበባ እንዲያሸበርቅ ይደረግ ነበር። ረጃጅም አጣናዎች ተመርጠው ደመራው ይዘጋጃል። በአደይ አበባ አሸብርቆ ከጫፉ የመስቀል ምልክት ተደርጎበት በመጎናጸፊያ ዙሪያውን ይለብሳል። በድንኳኑ መካከለኛ ስፍራ የንጉሠ ነገሥቱ ዙፋን ይዘረጋል። ለልዑላን፣ ለመሳፍንቱ፣ ለመኳንንቱና ለሚኒስትሮች በዙፋኑ ዙሪያ የክብር ቦታም ይዘጋጅላቸዋል። በ9 ሰዓት ካህናቱ በበዓሉ ማክበሪያ ስፍራ ይገኛሉ። የሲቪልና የጦር አለቆች፣ የአድባራትና የገዳም አስተዳዳሪዎች ወደ ተዘጋጀው ድንኳን በመግባት ቦታቸውን ይዛሉ። ብሔራዊ የጦር አባላት፣ የፖሊስ ሰራዊት፣ የአየር ኃይልና የክቡር ዘበኛ ጦር ባማረና በደመቀ ሰልፍ በደመራው ዙሪያ ይሰለፋሉ። የአዲስ አበባ ነዋሪም በየወረዳው ገዢዎች መሪነት በአደባባዩ ተገኝተው በየረድፋቸው ይቆማሉ። ንጉሠ ነገሥቱ በሞተረኛ ፖሊሶች ታጅበው መሳፍንቱንና መኳንንቱን አስከትለው ወደ አደባባዩ መምጣታቸውን ከሩቅ የተመለከተው የበዓሉ ታዳሚ በእልልታና በሆታ ይቀበላቸዋል። ወታደራዊ ክፍሎች ሰላምታ ይሰጣሉ። ወዲያውም የሰራዊቱ የሙዚቃ ቡድን የኢትዮጵያን ብሔራዊ ሕዝብ መዝሙር ካሰማ በኋላ ንጉሡ በዙፋናቸው ይቀመጣሉ። ካህናቱ ጸሎተ ወንጌል ማድረስ ይጀምራሉ። በስተመጨረሻም ቅዱስ ፓትርያርኩ በደመራው ዙሪያ እየዞሩ ከአራቱም አቅጣጫ ደመራውን ይባርካሉ። በእሳቸው መሪነትም ጳጳሳቱና ሌሎች የቤተ ክርስቲያኑ አገልጋዮች ደመራውን 3 ጊዜ ይዞራሉ። ከዚያም በኋላ ግርማዊነታቸው በተከታዮቻቸው ታጅበው 3 ጊዜ ደመራውን ይዞራሉ። ንጉሠ ነገሥቱ ቦታቸውን ሲይዙ የቤተ መንግሥት ባልደራስ ክፍሎች የተለያዩ ትርኢቶችን እያሳዩ በደመራው በኩል ያልፋሉ። በስተመጨረሻም ሕዝበ ምዕመኑ እዩሃ አበባዬ እያለ ይዞ የመጣውን ችቦ በደመራው ላይ እያስቀመጠ ደመራውን ያልፋል። እስከ 1940ዎቹ መጨረሻ ድረስ ንጉሠ ነገሥቱ እስከዚያ ያለውን ሥነ ሥርዓት ከተካፈሉ በኋላ